አቶ ተወልደ ገብረ ማርያም ወደ ፓኪስታን ሸኝተናል። ካፒታል ማርኬቱ ላይ ሬጅስተር የሚደረጉ ኩባንያዎች እየጨመሩ ነው። ሰርቪስ ፕሮቫይደሮቹ እንደዚሁ። በሀገሪቱ ውስጥ ከሚሰጡ ብድሮች ውስጥ 17 በመቶ የሆኑ ብቻ ናቸው ለሴቶች የሚሰጠው ብድር። ቴሌ ከኛ ስንት ነው የሚቆርጥብን? በጀት ወደ 2.34 ትሪሊዮን ብር ነው ጠርቋል። ከዛ ውስጥ 1.49 የሚሆነውን መንግስት በታክስ እንደሚሰበስብ ተናግሯል። ኢኩዊቲ ምንድን ነው? ኤክስፖርት ላይ 10.7 ቢሊዮን በኤክስፖርት አማካኝነት የተገኘ የውጭ ምንዛሬ እንደሆነ ታውቋል። ኢኩዊቲ የሚሸጥበት ሁለት አይነት ማርኬት አለ፣ ፕራይማሪ ማርኬት እና ሰከንዳሪ ማርኬት። ላይ ሊስት የተደረጉ 5 ድርጅቶች አሉ። ከነዚህ ውስጥ ደግሞ 4ቱ በፋይናንሻል ሴክተር ላይ ያሉ ድርጅቶች ናቸው። እሺ ከምንድን ጀምሮ እንዴት ናችሁ? ደህና ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? ሳምንታችሁ እንዴት ነበረ? እንግዲህ እኛ ስለኛ ሳምንት ሳይሆን ከፋይናንስ ከካፒታል ማርኬት እንዲሁም ደግሞ ከኢኮኖሚ ጋር ባሳለፍነው ሳምንት ምን ሆነ የሚለውን ነው የምናወራው። ሌትስ ዲስከስ ዘ ፓስት ዊክ። የመጀመሪያው እንግዲህ አቶ ተወልደ ገብረ ማርያም የፓኪስታን አየር መንገድ ሲኢኦ ሆነው ሊሾሙ እንደሆነ ሲገለጽ ነበረ። አይ ቲንክ አሁን እሱ የጸደቀ ይመስለኛል። ስለዚህ እነሱ ሲኢኦ ይሆናሉ። የኢትዮጵያን አየር መንገድ እንግዲህ 1 ቢሊዮን ወደ 4.5 ቢሊዮን ከምፓኒ ለማድረግ የነሱ አስተዋጽኦ በጣም ትልቅ ነበረ። እነሱን ወደ ፓኪስታን ሸኝተናል። ባለፈው ሳምንት ውስጥ ሸኝተናል። እሺ ወደ ካፒታል ማርኬት ላይ ደግሞ ከኤስኤክስ ጋር የተያዘ ነው። ገበያው በጣም እየደራ ይገኛል። ወደ 39.4 ሚሊዮን የሼር ቫሉ ሲገበያዩ ነበረ። በዚህም አማካኝነት እንግዲህ በ183% ካለፈው ሳምንት እድገት አሳይቷል። በዚህም አማካኝነት እንግዲህ 345 ትሬዶች ሲከናወኑ ነበረ። ይህ እንግዲህ በጣም ትልቅ ውጤት ነው። ከዛ በተጨማሪ በባንኮች መካከል የሚደረገው ግብይት ደግሞ የተወሰነ በ8.5 በመቶ ቀንሷል። እንግዲህ ይህን ይመስላል በካፒታል ማርኬት። ከዛ በተጨማሪ ደግሞ በኤስኤክስ ሊስት ለመደረግ ፓይፕላይን ውስጥ የገቡ ድርጅቶች አሉ። አያት አክሲዮን ማህበር፣ ከዛ በተጨማሪ ደግሞ ሲዳማ ንብ ኢንሹራንስ እና ዘምዘም ባንክ ፓይፕላይን ላይ ያሉ ድርጅቶች ናቸው ሲባል ነበረ። ላስት ዊክ ነበረ ዘምዘም ባንክ በኢትዮጵያ ካፒታል ገበያ ባለስልጣን አክሲዮኖቹ ሬጅስተር የተደረጉት። ኦልሬዲ ወደ ፓይፕላይን ገብቷል፣ ወደ ሊስቲንግ ማለት ነው። ሌላውንም ካፒታል ማርኬቱ ላይ ሬጅስተር የሚደረጉ ኩባንያዎች እየጨመሩ ነው። ሰርቪስ ፕሮቫይደሮቹ እንደዚሁ ላይሰንስ እያገኙ ነው። ባለፈው ሳምንት 3 የሚሆኑ ሰርቪስ ፕሮቫይደሮች በካፒታል ገበያ ባለስልጣን ላይሰንስ አግኝተዋል። አንደኛው ፕራይም ወርዝ ኢንቨስትመንት ባንክ ሼር ካምፓኒ ነው፣ የኢንቨስትመንት ባንኪንግ ላይሰንስ ያገኘው። ከዛ ብሉፊን ካፒታል አድቫይዘሪስ እና ሊሚና ካፒታል ካልተሳሳትኩ የፕሮናውንስ ታደርግ የኢንቨስትመንት ሴኩሪቲስ ኢንቨስትመንት አድቫይዘር ላይሰንስ አግኝተዋል። አሁን ካፒታል ማርኬቱ ላይ 18 የሚሆኑ ነበሩ ሰርቪስ ፕሮቫይደሮች የነበሩት ወደ 21 ከፍ ብሏል ማለት ነው የሰርቪስ ፕሮቫይደሮች ቁጥር። ህብረት ኢንሹራንስም አክሲዮኖቹ ሬጅስተር ተደርገዋል በካፒታል ገበያ ባለስልጣን። ዛሬ ይህንን ኤፒሶድ ሳንሰራ ደግሞ ግሎባል ኢንሹራንስ ኢንሹራንሶቹ ሼሮቹ ተመዝግበዋል። ሁለተኛው ሼሩ ሬጅስተር የተደረገ የኢንሹራንስ ድርጅት ይሆናል ማለት ነው። አይ ቲንክ ገዳ ባንክ እና አንድ ሌላ ባንክም እንደዚሁ ሼሮቹ ሬጅስተር ተደርገውለታል ማለት ነው። ከካፒታል ማርኬት ጋር ያለን እንግዲህ ነው። ሌላ የምናነሳው ያለፈው ሳምንት ውስጥ ስለ ብድር በጣም ሲወራ ነበረ። ሚቹ 60 ቢሊዮን የሚጠጋ ብድር በክፍያ አማካኝነት ፕሮቫይድ አድርጓል። ዲጂታል ነው አይደለም? ዲጂታሊ ማለት ነው። ይህም ደግሞ ለ3.2 ሚሊዮን አካውንቶች ፕሮቫይድ የተደረገ ብድር እንደሆነ ተገልጿል። ኮንትራሪ ቱ ዛት ግን በናሽናል ባንክ የወጣ ሪፖርት አለ። በሀገሪቱ ውስጥ ከሚሰጡ ብድሮች ውስጥ 17 በመቶ የሆኑ ብቻ ናቸው ለሴቶች
የሚሰጠው ብድር የሚል ሪፖርት አውጥቷል። ዘምዘም ባንክም አንሳር በተሰኘው ዲጂታል የማበደሪያ ፕላትፎርሙ ላይ ወደ 1 ቢሊዮን ብር የሚሆን ብድር አበድረዋል። 10 ሺህ ለሚሆኑ ንግዶች ደርሻለሁ ብሏል። ከዚህም 82% የሚሆኑት ሴቶች ነበሩ ተብሏል። ግን ስቲል በብድሩ ላይ የሴቶች ተሳትፎ አነስተኛ ሆኗል ማለት ነው። እሱን ይመስላል። እንግዲህ ሌላ የምናነሳው ነገር አለ? ኤክስፖርትና ኤፍዲአይ ላይ የነበሩ ዜናዎች ነበሩ። ኤክስፖርት ላይ 10.7 ቢሊዮን በኤክስፖርት አማካኝነት የተገኘ የውጭ ምንዛሪ እንደሆነ ታውቋል። ከዛ በተጨማሪ ደግሞ 8.3 ነበረ ያለፈው አመቱ፣ የዘንድሮ ደግሞ 10.7 ሆኗል። ካለፈው አመቱ ሲነጻጸር የተሻለ እድገት አሳይቷል። ይህም ደግሞ ሰፖርት ሲደረግ የነበረው በወርቅና በቡና ነው። በአብዛኛው በወርቅ አማካኝነት 5.5 ቢሊዮን ገቢ የገባ ሲሆን በቡና ደግሞ 3 ቢሊዮን ብር ገባ። ሌላ አይ ቲንክ ኦልሬዲ በጀት ጸድቋል። በጀት ወደ 2.34 ትሪሊዮን ብር ሆኖ ጸድቋል። ከዛ ውስጥ 1.49 የሚሆነውን መንግስት በታክስ እንደሚሰበስብ ተናግሯል። የታክስ አሰባሰብ ሂደቱ ይሻሻላል፣ ቴክኖሎጂውን ይረቃል ተብሏል። እንግዲህ ከዛ በተጨማሪ ደግሞ በፎሬን ዳይሬክት ኢንቨስትመንት የኢትዮጵያ ኢንቨስትመንት ኮሚሽን በአመቱ ውስጥ የነበረውን ውጤት አሳይቷል። 4.3 ቢሊዮን በኤፍዲአይ አማካኝነት ገብቷል። ለ528 የሚጠጉ ተቋማትና ኢንቨስተሮች ደግሞ ፈቃድ እንዲሰጣቸው ተገልጿል። ኦኬ፣ ካለፈው ሳምንት ይህንን ዲስከስ ካደረገን የዛሬው ኤፒሶዳችን የምንነጋገርበት ወደ ሆነው ርዕስ እንጠልፋለን። ዌፕን ቶኪንግ የኢትዮጵያ ሴኪሪቲስ ኤክስቼንጅ ኦልሞስት ትሪፕል እንዳደረገ የሳምንት ፐርፎርማንሱ ኢኩዊቲ ማርኬቱ እየተጧጧፈ ነው እያለ ነበረ። ዌር ዲስከስ አባውት ኢኩዊቲ ምንድነው? ኢኩዊቲ ማርኬት ደግሞ የኢትዮጵያ ሰነደ ሙዓለማዎች ገበያ ኢኩዊቲ ማርኬት ሶፋር ሀውስ ፐርፎርማንሱ እንዴት እንደሆነ የሚለውን ነገር ዲስከስ ለማድረግ መረጠ። ለስታርት ዊዝ ኢኩዊቲ ምንድን ነው? ኢኩዊቲ ማለት እንግዲህ እዚህ በፊት እንግዲህ በተደጋጋሚ ኤፒሶዶቻችን ላይ በዚህ ማለ በዛ የሚነሳ ጉዳይ ነው። ኢኩዊቲ የምንለው እንግዲህ የአንድ ተቋም የአንድ ድርጅት ሼር ወይም ደግሞ ኦውነርሽፕ እንደማለት ነው። ስለዚህ የዛን ተቋም ሼር በሚወስድበት ሰዓት ኢኩዊቲ ወሰደን ሼሩ ወሰደ። የምትጨምር ነገር ካለ ከዛ እዛ ላይ ዲፔንድ በማድረግ ሀሳቦችን ሬዝ እናደርጋለን። ብለዋል። የባለቤትነት ድርሻ ማለት ነው። ኢኩዊቲ አክሲዮን የሚገዛ ሰው ባለቤትነት ድርሻን እየወሰደ ነው። ለምን ኩባንያዎች ኢኩዊቲ አውጥተው ይሸጣሉ? ካፒታል ሬዝ ለማድረግ ነው። ካፒታል ሬዝ የሚደረግበት አንዱ መንገድ ነው። ኢንቨስተሮች ደግሞ አተሴም ታይም የዲቪደንድ እና የካፒታል ጌን ሪተርኖችን ለማግኘት ከዛ ደግሞ የሆነ ኩባንያ ላይ የባለቤትነት ድርሻን ለማግኘት ሲሉ ኢኩዊቲን ይገዛሉ። ኢኩዊቲ የሚሸጥበት 2 አይነት ማርኬት አለ፣ ፕራይማሪ ማርኬት እና ሰከንዳሪ ማርኬት። ዩዥዋሊ ፕራይማሪ ማርኬት እና ሰከንዳሪ ማርኬት ብዙ ኮንፊውዝ ይደረጋል። ፕራይማሪ ማርኬት ላይ ገንዘብ ወዴት ነው የሚዞረው? የኛ የቲክቶክ ኮመንቶች ላይ በዚህ አጋጣሚ ማንሳት የምፈልገው ስለ የኢትዮጵያ ሰነደ ሙዓለማዎች ገበያ ላይ የኢትዮ ቴሌኮም ሼር መሸጥ መጀመሩ ሊስቲንግ ምናምን የሰራናቸው ቪዲዮዎች ላይ ቴሌ ከኛ ስንት ነው የሚቆርጥብን ምናምን፣ ቴሌ ከኛ ስንት ነው የሚያገኘው ምናምን የሚሉ ብዙ ኮመንቶች ነበሩ። እና ፕራይማሪ ማርኬት እና ሰከንዳሪ ማርኬት መካከል ያለውን ዲፍረንስ ኤክስፕሌን እናደርግ ነው። አወል የፕራይማሪ ማርኬት የምንለው ይኖራል። አንድ ድርጅት ለመጀመሪያ ጊዜ ሼር አውጥቶ ኢሹ አድርጎ ኢንቨስተሮች የሚሸጥበት ገበያ ነው። ስለዚህ ድርጅቱ ወይም ደግሞ ሼሩን የሚያወጣው ድርጅት ገንዘብ የሚያገኝበት ብቸኛው ቦታ የፕራይመሪ ማርኬት የምንለው ነው ማለት ነው። ስለዚህ ሼሮቹን አንድ ጊዜ ከሸጠ በኋላ ከነዛ ሼሮች ላይ የሚያገኝ ምንም አይነት ገቢ የለም። ፕራይመሪ ማርኬት ስንል ለመጀመሪያ ጊዜ አንድ ድርጅት ወጥቶ ሼሮቹን በሚሸጥበት ጊዜ አዳዲስ ሼሮችን ማለት ነው እነሱን በሚሸጥበት ጊዜ በዛ አማካኝነት ካፒታል ሬዝ ያደርጋል። ስለዚህ ያኔ ነው ገንዘብ ከሼር ሆልደሮቹ ላይ የሚቀበሉ ከገዢዎች ላይ የሚቀበለው ማለት ነው። ያ ነው ፕራይመሪ ማርኬት የምንለው ማለት ነው። ይህም ደግሞ በአይፒኦ በኢኒሻል ፓብሊክ ኦፈሪንግ አማካኝነት ሼሮቹን ለመጀመሪያ ጊዜ ወደ ገበያ ያወጣና ለሼር ሆልደርስ ወይም ደግሞ ኢንቨስት ለማድረግ ለሚፈልጉ ድርጅቶች ይሰጥና ኢንቨስት የሚያደርግበትን ሂደት ይቀጥላል ማለት ነው።
ሰከንደሪ በምንልበት ሰዓት ደግሞ በኢንቨስተሮች መካከል የሚደረግ ገበያ ግብይት ማለት ነው። ስለዚህ ለምሳሌ አሁን አንቺ የቴሌን ሼር ከገዛች በኋላ ለመጀመሪያ ጊዜ ከኢትዮ ቴሌኮም ላይ ከድርጅቱ ላይ ከገዛች በኋላ ያንን ገንዘብ የምትሰጪው የኢትዮ ቴሌኮም ነው። ገንዘብ ሰጠሽው፣ በዛ አማካኝነት ኢትዮ ቴሌኮም ካፒታል ሬዝ አደረገ ማለት ነው። ከዛ አንቺ ደግሞ ወደ ሰከንደሪ ማርኬት ላይ ወይም ደግሞ የሁለተኛ ደረጃ ገበያ የሚባለው ላይ ትመጪና ለሌላ ኢንቨስተር ወይም ደግሞ ያንን ሼር ሊኩዴት ማድረግ እፈልጋለሁ የምትይ ከሆነ ለሌላ ኢንቨስተር በምትሰጪበት ሰዓት የሁለተኛ ደረጃ ገበያ ላይ መጣሽ ማለት ነው። ስለዚህ ይሄ ነው ላይክ ሰከንደሪ ማርኬት የምንለው በሼር ሆልደሮች መካከል ወይም ደግሞ በኢንቨስተሮች መካከል የሚደረግ ግብይት ነው። ፕራይመሪ ማርኬት የምንለው ደግሞ ድርጅቱ ለሼር ሆልደሮች ወይም ደግሞ ለኢንቨስተሮች ሼሮችን በሚሸጡበት ሰዓት የሚደረግ ግብይት ነው ማለት ነው። ያ ሁሉንም ብለዋል። ለመጨመር የምፈልገው ምንድነው ፕራይማሪ ማርኬት ላይ ሼር ለመጀመሪያ ጊዜ ሲሰጥ ነሰሰርሊ ኢኒሻል ፐብሊክ ኦፈሪንግ ላይሆን ይችላል። ኩባንያዎች አንዳንድ ጊዜ አዲሽናል ካፒታል ሬዝ ማድረግ ሲፈልጉ አዳዲስ ራይት ኢሹ ከሆነ አይ ቲንክ ለተመረጡ ኢንቨስተሮች ግን ሰምታይምስ ኢሹ ያደርጋሉ አይደለ? ምንድነው እንደ አዲስ አዳዲስ ሼሮች ያወጣሉ። ላይክ ነሰሰርሊ ኢኒሻል ፐብሊክ ኦፈሪንግ ሳይሆን አዲሽናል ካፒታል ሬዝ ለማድረግ ሲፈልጉ ነው። ብቻ በፖይንትስ ካፒታል ማርኬት ላይ ዴሪዝ ኦፍ ኖ ፈንድ አይደለም ከሆነ ዴፊሲት ፈንድ ያለው ኩባንያ አክሲዮን ይሸጣል። ከዛ ደግሞ ሰርፕለስ ፈንድ ያለው ኩባንያ ሊሆን ይችላል ወይ ደግሞ ኤኒ አዘር ኢንቨስተር ያስተላልፋል ማለት ነው። ሶ ፕራይመሪ ማርኬት ላይ ትራንዛክሽኑ የሚሆነው በኢንቨስተሮች እና በኩባንያዎች መካከል ነው። ዳት ዌይ ኢንቨስተሮች ካፒታል ኩባንያዎች ገንዘብ ያገኛሉ ይሆናል ማለት ነው። ሰከንደሪ ማርኬት ላይ ግን ሲሆን ትራንዛክሽኑ አንተ እንዳልከው በኢንቨስተሮች መካከል ነው። ምንም እንትን የሚሉበት ነገር የለም፣ ሊያገኙት ነገር አይኖርም ማለት ነው። ዳትስ ዋት ሴይ ሶ ላይክ ተነጋገርን አይደለ? ለምንድነው ሰዎች ሼር የሚገዙት ምናምን ከዚህ በፊትም ብዙ ያየነው ጉዳይ ስለሆነ ሌትስ ሙቭ ኦን ቱ ከረንት ማርኬት ስቴቱ ይመስላል። እንግዲህ ከመጀመሪያ ጊዜ ከጀመረበት ጊዜ ጀምሮ የመጀመሪያው ኤሴክስ ላይ ሊስት የተደረገው ድርጅት ወጋገን ካፒታል ነበር፣ ወጋገን ባንክ። ከወጋገን ባንክ ጊዜ ጀምሮ የተለያዩ ሊስቲንጎች ነበሩ። ሁለተኛው ማን ነበር? አዋሽ ነው። ገዳ መጣ። ከዛ በኋላ አዋሽ፣ ከዛ ኢትዮ ቴሌኮም፣ ከዛ አባይ ባለፈው ሊስት ተደርጓል። አሁን ላይ ባለበት ስቴት ላይ ኤሴክስ ላይ ሊስት የተደረጉ 5 ድርጅቶች አሉ። ከነዚህ ውስጥ ደግሞ 4ቱ በፋይናንሻል ሴክተር ላይ ያሉ ድርጅቶች ናቸው። ኢትዮ ቴሌኮም ደግሞ ኦንሊ በመንግስት የተያዘ ተቋም፣ ከዛ ሴም ታይም ደግሞ ኤሴክስ ላይ ሊስት የተደረገ ድርጅት ሆኖ አለ ማለት ነው። ኤሴክስ ላይ ያሉ ድርጅቶች እነዚህ ነው የሚመስሉት። አት ሰም ፖይንት የተለያዩ ፍላክቹዌሽኖች ነበሩ። የመጀመሪያው በኤኩቲ ማርኬት ላይ የሆነ ሰዓት ላይ ቡም በማድረግ 1 ቢሊዮን ብር ትራንዛክሽን ነበረ። የ1 ቢሊዮን ብር ቫሉ ያላቸው ሼሮች ግብይት የነበረበት ጊዜ ነበረ። ከዛ በተጨማሪ ደግሞ አሁን ላይ ካለፈው ሳምንት 3 እጥፍ በማደግ 183% በማደግ ሞር ትራንዛክሽን ያለበት ሳምንት ሆኖ ቆይቷል። ፖይንት ስታነሽ አለስ ይቀጥላለን። ያ እንዳልከው የአይ ቲንክ ከጁላይ 15 እስከ 19 ባለው ሳምንት ከጁን 15 እስከ 19 ባለው ሳምንት ውስጥ ይመስለኛል ወደ 1 ቢሊዮን ብር የሚሆን የኢኩዊቲ ትራንዛክሽን የተካሄደው ማለት ነው። ትልቅ ነገር ነው ለኢትዮጵያ ካፒታል ማርኬት። ግን ሌሎች ካፒታል ማርኬቶች ላይ ሌሎች ስቶክ ኤክስቼንጆች ላይ በቀን የሚደረግ ኤክስቼንጅ ነው ነው። ነገር ግን ፍሮም ዌር ዊ ካም አሪፍ ፐርፎርማንስ ነው። አሁንም ደግሞ እንደዚሁ እንቅስቃሴዎች እየታዩ ነው። ይሄ ደግሞ ሊስት የሚዳውን ፐርፎርማንሱ አሪፍ እየሆነ የሄደው ሊስት የተደረጉት ኩባንያዎች እየጨመሩ ሲሄዱ ነው። አሁን ቅድም መጀመሪያ ላይ እንደተነጋገር ነው 4 የሚሆኑ ኩባንያዎች ኦልሬዲ ፓይፕላይን ውስጥ ገብተዋል። ባለፈው ዶክተር ጥላሁን እንደተናገረው ከሆነ ደግሞ ከ10 እስከ 12 አለ ቀጣይ ዓመት ውስጥ ከ10 እስከ 12 የሚሆኑ ኩባንያዎች ሊስት ይደረጋሉ ተብሎ ይጠበቃል። ደሞር ሊስት ኩባንያዎች በኖሩበት ቁጥር ደሞር ማርኬቱ ትራይቭ እያደረገ ሊሚት እያደረገ ይሄዳል፣ ያድጋል
ብለን እንጠብቃለን ማለት ነው። ምን ይመስላል ማርኬቱን እንደዚህ እንዲሆን እያደረገ ያለው ነገር? What's the driving for the growth? አድጓል ለማለት ስቲል ከመጣበት ሪላቲቭሊ ስፒኪንግ from where we were ሰሞኑን ግን በደንብ ላይክ እንቅስቃሴዎች አሉ ሊስት ከመደረግ አኳያ እንዲሁም ደግሞ ኢንቨስተር ከመሳተፍ አኳያ መጀመሪያ ባንኮች ላይ የነበሩት ሼር ሆልደሮች አካውንት እንዲከፍቱ እየተደረጉ ነው። ምክንያቱም ሁሉም ሼሮች ከአሁን በኋላ ፒቢ ማቴሪያላይዝ በመደረግ በዲጂታል መንገድ ስለሆነ የሚቀመጠው ኤቭሪዋን ሹድ ሃቭ አካውንት ማለት ነው። ዘይ እንደዘደ ያኔ ኢንቨስተር ቤዙም በዛው ልክ እያደገ ይመጣል። ግን ካፒታል ማርኬት በጣም አሁን ላይ ወሬው በደንብ እየተጋጋለ እየመጣ ስለሆነ ኢንቨስተር በዛው ደግሞ ኪሪየስ ሆኖ ካፒታል ማርኬት ምንድን ነው የሚለውን ነገር ፊገር አውት በማድረግ እንደምታዩ እንግዲህ የቲክቶክ አካውንታችን ላይ ብዙ ሰው የንዋይ አፕሊኬሽን ላይ እየሄደ እንዴት አድርገን አካውንት የምንከፍተው የሚለው በጣም በተደጋጋሚ ጥያቄዎች እየተነሱ ይገኛሉ። ዴር ኢዝ ሞር ፍላጎት ኢንቨስት ለማድረግ አካውንት ለመክፈት፣ ከዛ በተጨማሪ ደግሞ እንዴት አድርገን ነው ከሼር ላይ ደግሞ የሚገኘውን ትርፍ መሻሻጡ ምኑ ሰው ትንሽ እየለመደ እየመጣ ያለው ነገር ይመስለኛል። ከዛ አደሴም ታይም ደግሞ የኤስኤክስን የሚያደርጋቸው እንቅስቃሴዎች አሉ። የኢትዮጵያ ካፒታል ማርኬት ባለስልጣንም የሚያደርጓቸው እንቅስቃሴዎች አሉ። ዲጂታል ኮሚኒቲን በመያዝ ደግሞ እኛም ደግሞ የምናደርገው እንቅስቃሴ አለ። በቲክቶክ ኮሚኒቲ በጣም ኪሪየስ የሆነ እያደገ በጣም ብዙ ጥያቄዎች ያሉት ኮሚኒቲ ነው። እሱን ስናይ እውነትም በማርኬት ግሮዊንግ የሚለው ነገር ይታያል ማለት ነው። ያ ሞር ኦፍ ኪሪዮሲቲ ድሪቭን የሆነ ገበያ እየተገነባ ነው ብዬ አስባለሁ ከመጀመሪያ ከነበርንበት ጊዜ አንጻር። ያ ልክ እኔም አሁን የኛን ፔጅ እንኳን ከማየት ኤኒ አደር ከካፒታል ማርኬት ጋር ሪሌትድ የሆኑ ኮንተንት የሚሰሩ ሰዎች ፔጆችን ስናይ ሰው ኢዝ ኪሪየስ፣ ሁሉም ሰው ኢንቨስት ማድረግ ይፈልጋል። ኦልሬዲ በቃ ማንቀሳቀስ ኢንቨስት እዛ ላይ ማድረግ ባንክ ከምናስቀምጥ ቴላስ እንዴት ነው እንትን የምንገዛው እንዴት ነው እንደዚህ የሚሆነው ምናምን ነበረ። ከዚህም ጋር በተያያዘ እኛም ኦን ደ ላስት ዊክ ዊ ወር ትራይንግ ሰዎች እንዴት ነው አፕሊኬሽን ላይ ኢንቨስት ማድረግ እንደሚችሉ ማስተማር የሚለው ላይ ማለት ነው። አይ ቲንክ ዴር ኢዝ ሰም ኢሹ ሪጋርዲንግ ደ ነዋይ አፕሊኬሽን ቬሪፊኬሽን ፕሮብለሞች አሉ። ከነዋይ አፕሊኬሽን ጋር ሳይሆን አይ ቲንክ ከሰርቪስ ፕሮቫይደሮች ጋር ያለ ችግር ነው። ሰዎች አካውንቶች እየከፈቱ ኬዋይሲ ቬሪፊኬሽን በመጠበቅ ብዙ እየቆዩ ነው ያሉት። እነሱ ኢሹዎች ደግሞ ሶልቭ መደረግ ሲጀምሩ ሰርቪስ ፕሮቫይደሮቹ በፍጥነት ኬዋይሲ ቬሪፊኬሽኖችን መስጠት ሲጀምሩ ሰዎች ኢዚሊ በትንሽ ሰዓቶች አካውንት ከፍተው ቬሪፊኬሽን አግኝተው ዲፖዚት አድርገው ደግሞ ወደ ትሬዲንግ መግባት ሲጀምሩ ደግሞ ከዚህ የተሻለ ፐርፎርማንስ ማርኬቱ ላይ ይታያሉ ብዬ አስባለሁ። የሰርቪስ ፕሮቫይደሮቹ አይ ቲንክ ይሄንን የምትመለከቱ የሰርቪስ ፕሮቫይደርስ ኢንቨስትመንት ባንኮች ምናምን ካላችሁ ነዋይ አፕሊኬሽን ላይ ሰዎች እየገቡ አሁን ላይ እያደረጉ እንደሆነ እየተናገሩ ነው። የቬሪፊኬሽን ግን እየተላከልን አይደለም የሚል ብዙ ቅሬታ አለ። እኛ እንደዚህ ሚዲያ ደግሞ እኛ ጋር ብዙ ቅሬታዎች ናቸው እየቀረቡ ያሉት። እሱን ነገር በጊዜ እናንተ ደግሞ ብትፈቱላቸው ሜቢታት ኮድ ቢ ጌም ቼንጀር። ኢንቨስት ለማድረግ ሰው ፈልጎ ኢንቨስት የሚያደርግበትን ሁኔታ ደግሞ የማንፈጥር ከሆነ ተመሳሳይ እሱ ችግር ስለሚፈጥር ማለት ነው። እሱ ነው ያለው። ከዛ አት ዘ ሴም ታይም ደግሞ ሌላ ጨምሮ የነበረው ነገር ምን ነበረ? የቴሌሼር ሰውን በጣም ኪሪየስ እያደረገና ወደ ኢንቨስትመንቱ ለመምጣትም ብዙ ሰዎችን እየገፋ ያለ ዲስክሌመር ዚስ ኢዝ ኖት አን ኢንቨስትመንት አድቫይስ አይደለም። ግን ኦልሞስት ፎር ዘ ላስት 2 ዊክስ 3 ሳምንት አካባቢ በ3 እጥፍ ምናምን ነገር ዋጋው ጨምሯል። በ300 ብር ነበር ልክ ሲጀመር ሲሸጥ የነበረው። ከዛ በኋላ ወደ 900 ከ1000 በላይ ነበረ። ሜቢ ይሄ ነገር ደግሞ ምን አለ ቀደም ብለን ኢንቨስት አድርገን ቢሆን ኖሮ የሚል ብዙ ጥያቄዎችና ኪሪዮሲቲዎች ስላሉ ሰዎች ወደ ካፒታል ማርኬት ያለው ፍላጎታቸውን በዛው ልክ እየጨመረ ይገኛል። አሁን ላይ ያሉት በገበያው ላይ የሚስተዋሉት ስፓይኮች ደግሞ አይ ቲንክ ሲመስለኝ የተወሰነ ፕሮስፔክተስ ያለማንበብ ከዛ በሴም ታይም ደግሞ ስለ ድርጅቱ ራሳችንን ኖሌጅብል የማድረግ ነገር
ሜቢ ችግር ካለ አምኖት ሱር ባወጣት ግን እሱን ነገር አጽንኦት ሰጥተን መናገር ያለብን ይመስለኛል። ስለዚህ ፕሮስፔክተስ በማንበብ ያ ድርጅት ያዋጣኛል አያዋጣኝም የሚለውን ነገር በኖሌጅ ላይ ዲፔንድ የሚያደርግ ውሳኔዎችን እንድትወስኑ፣ ከዛ በተጨማሪ ደግሞ የሰርቪስ ፕሮቫይደርስ አሉ፣ ፕሮፌሽናልስ አሉ። እነሱን የማማከር አገልግሎት ብታገኙ የተሻለ ሊሆን ይችላል። የምናገኛቸው ኮመንቶች አሁን አንተ እንዳልከው ፕሮስፔክተስ እየተነበበ እንዳሉ አይነት ኢንሳይት የሚሰጡ ኮመንቶች ናቸው። እኔ ኬዋይሲ ቬሪፊኬሽን ስጠይቅ እንትን ነበረ፣ አሁን ደግሞ ዋጋው እኮ እንትን ሆነ ምናምን። ላይክ ዶንት ዲፔንድ ኦንሊ ኦን ዘ ፕራይስ ነሰሰርሊ ገብታችሁ ፕሮስፔክተሱን በስነስርዓት አንብባችሁ ከዛ ደግሞ ላይሰንስድ የሆነ ኢንቨስትመንት አድቫይዘር አማክራችሁ ኢንቨስት ብታደርጉ እዝዋት አድቫይስ። ምክንያቱም ሶሪ ተመልካቾቻችን አወር ፖይንት ኢዝ ፕሮስፔክተስ አንብባችሁ ከዛ ደግሞ ማማከር ያለባችሁ ላይሰንስድ የሆነው እዚህ ላይ ይሰመርበት ላይሰንስድ የሆነ ኢንቨስትመንት አድቫይዘር ብቻ አድቫይዝ አድርጋችሁ ዲሲሽኖቻችሁን ዲሳይድ አድርጉ። ግን አስማቸስ ዊካን ሁሌ እንደምንናገረው ትራይ ቱ ኤዱኬት ዮርሰልፍ። ብዙ ፕላትፎርሞች አሉ። ከዛ ወይ ኢንፎርምድ የሆነ ዲሲሽን ዲሳይድ አድርጋችሁ ሌትስ ቢ ፓርት ኦፍ ካፒታል ማርኬት እና ራሳችንንም ሀገራችንንም መጥቀም እንችላለን ማለት ነው። ምክር አስመሰልኩት። አይ ቲንክ ታትስ ዋት ዊ ሃቭ ፎር ቱዴይ። እናመሰግናለን። ጥያቄ ካላችሁ ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ አሳውቁን። ሰብስክራይብ አድርጉ። በሚቀጥሉት ኤፒሶዶች ላይ ደግሞ ዲስከስ እንድናደርጋቸው የምትፈልጓቸው ሀሳቦች ካሉ እንደዚሁ በኮሜንት ሴክሽን ላይ ሼር አድርጉልን። እናመሰግናለን። ኔክስት ዊክ ደግሞ በሌላ ኤፒሶድ እንገናኛለን። ስቶክ ማርኬት ገንዘብና ግንዛቤ። ባይ። ስቶክ ማርኬት ገንዘብና ግንዛቤ